ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ዘና ፈታ ባለመልኩ አዳዲስ ነገሮችን አሳያችኋለሁ። የሆነ ነገር ያዛርጋችሁ የምትወዱትን ሻይ፣ ቡና፣ ውሃ ነገር እየጠጣችሁ ማስታወሻ እየያዛችሁ ተከታተሉኝ። በነገራችን ላይ እያቋረጣችሁ የምትወጡ ሰዎች መጀመሪያ ምን ታረጉ ትገባላችሁ እዚህ ቪዲዮ ላይ። ይህ ቪዲዮ ወይም ከዚህ በፊት የሰራኋቸውም ወደፊት የምሰራቸውን ቪዲዮዎች ቢሆኑ ሁሉም አማርኛና ኦሮምኛ ማስተማሪያ ቪዲዮዎች ናቸው። የምትፈልጉ ከሆነ ደግሞ እስከ መጨረሻዋ ኢንድ ስክሪን ድረስ ተከታተሉ። እንቀጥላለን። ኢፋ፣ ኢብሳ፣ ኢብሳ እነዚህ ልዩነት አላቸው። በደንብ አድርጌ ያሳያችኋለሁ። እንደዚሁም ደግሞ መብራት፣ ማብራት፣ መግለጽ እነዚህንም በደንብ አድርጌ ቅድም ካልኳችሁ የኦሮምኛ ቃላት ጋር እያገናኘን ትርጉማቸውን በሚገባ ፍትፍት አድርገን ነው የምናየው። ግን ሰብስክራይብ አድርጋችኋል? ሰብስክራይብ፣ ላይክ፣ ሼር ጎቻ ሀማዱ ማቴኖ ጅን ቱራ። እስኪ መጀመሪያ ኢፋ፣ ኢብሳ። ኢብሳ ዮካን ኢፋ ጋፈጀኑ መብራት ወይም ብርሃን ማለት ነው ትርጉማቸው። እዚህ ጋር ግን ኢብሳ ማለት መብራት ማለት ነው። ኢፋ ማለት ደግሞ ብርሃን ማለት ነው ማለት ሳይሆን ሁለቱም ትርጉሞች አሏቸው። ያ ማለት ኢብሳ ማለት ብርሃን ማለት ይሆናል፣ መብራት ማለት ይሆናል። ኢፋ ማለትም እንደዛው። ለምሳሌ መብራት አለ ብላችሁ ጠይቁ። ኢብሳንጅራ እንላለን። ዮካንሞ ኢፋንጅራ ጀቹንስ እንደንዳማ። ኢፋንጅራ ኢብሳንጅራ ጀቹን መብራት አለ ማለት ነው። በተቃራኒው ደግሞ በኔጌቲቭ ስንጠይቅ ምን ልንል እንችላለን? ኢብሳን እንጅሩ፣ ኢብሳን እንጅሩ መብራት የለም ማለት ነው። ኢብሳን እንጅሩ መብራት የለም። በነገራችን ላይ ዛሬ የማሳያችሁ በጣም ብዙ ሰዎችን የሚያሳስቱ አገላለጾችን ነው። እዚህ ላይ በደንብ አድርጋችሁ ተከታተሉኝ። ቀለል ካለው ጀምረን ወሰብሰብ ወዳሉትና ብዙ ሰዎችን ወደሚያሳስቱት ነገሮች እንሄዳለን። እዚህ ጋር ኢብሳን እንጅሩ ስንል መብራት የለም ማለት ይሄ ቤት ውስጥ የሚመጣውን መብራት ማለታችን ነው፣ ብርሃንን የሚሰጠንን። ነገር ግን ሌላም ደግሞ ትርጉም አለው። ኢብሳ የለም ማለትም ይሆናል። ኢብሳ የለም ስንል ምን ማለት ነው? ኢብሳ የሚባል ሰው የለም ወይ እያልን እየጠየቅን ነው፣ ለወንድ ማለት ነው። ምክንያቱም ኢብሳ የሚባል ሰው እንዳለ ታውቃላችሁ፣ የሰው ስም ነው ኢብሳ ማለት። ኢብሳን እንጅሩ ዮ ኢብሳን እንጅሩ ተኤ ማል ጀደማ ኢብሳን እንጅሩ፣ ኢብሳን እንጅሩ አማሪፋንሞ መብራት የለም ማለት ነው። ኢብሳን እንጅሩ ጀቹን መብራት የለም ማለት ነው። አሁንም ደግሞ እዚህ ጋር ኢብሳን እንጅሩ ስንል ኢብሳ የለም ወይ እንዳልነው ሁሉ ኢብሳን እንጅሩ ስንል ኢብሳ የለም እያልን ነው። ኢብሳ የለም ማለት ምን ማለት ነው? ኢብሳ የሚባለው ሰውዬ የለም ማለት ነው። ኢብሳ የለም፣ ኢብሳን እንጅሩ። አሁን እዚህ ጋር ኢብሳን እንጅሩ ዮካንሞ ኢብሳን ጅራ ስንል እዚች ጋር ኤንን መጠቀም ግድ ይለናል። እሼንኩን መጠንቱ ጀደምቲ ዮካን ቅጥያ የምንለው ማለት ነው በአማርኛው። ስለሱ ወደፊት የምሰራላችሁ ይሆናል። ኢብሳ ማለት የለብንም። ኢብሳን የምትለዋን መጠቀም መቻል አለብን፣ ኤንን ማለት ነው። ለምሳሌ አሁን ኢብሳ ጅራ ካል ዮካንሞ ኢብሳ ጅራ የምንል ከሆነ ትርጉሙ ይቀየራል። ለምሳሌ ኢብሳ ጅራ ካል መብራቱን እያበራ ነው ወይ እንደማለት ነው። ለምሳሌ የሰው ስምም አድርገን ስንጠቀመው ኢብሳ የሚለውን ኢብሳ የሚባለውን ሰውዬ እየጠየቅን ሳይሆን እያበራ ነው ወይ እያልን ነው ማለት ነው። ስለዚህ ይችኛዋ ቅጥያዋ የትርጉም ለውጥ በጣም ታመጣለች ማለት ነው። እንደዚሁም ደግሞ ኢፋንጅራ ማለትም ሊሆን ይችላል። ሁለቱንም መጠቀም እንችላለን። ነገር ግን ሁል ጊዜ ሁለቱንም በአንድ ቦታ የማንጠቀምባቸው ጊዜያቶች አሉ። እሱም በደንብ አሳያችኋለሁ። እንዲሁም ደግሞ በሀገራችን ብዙ ጊዜ የተለመደ ነው። መብራት መጣ፣ መብራት መጣ። አፋን ኦሮሞ ማልጀና ኦ ኢብሳን ዱፌ ይባላል። ኢብሳን ዱፌ ማለት ምን ማለት ነው? መብራት መጣ። ዮካንሞ ኢፋን ዱፌ ማለትም ይቻላል። ኢብሳን ዱፌ ዮካን ኢፋን ዱፌ ጀቹን መብራት መጣ ማለት ነው። ለሰው ስምም ቅድም እንዳልኳችሁ ይሆናል። መብራት የሚባለው ሰውዬ ከመጣ መብራት መጣ ማለት እንችላለን። እንዲሁም ደግሞ ስሙ ኢፋ ከሆነም ኢፋን ዱፌ ማለትም እንችላለን። ምክንያቱም ኢፋ የሚባልም ሰው አለ፣ የሰው ስምም ነው ይሄ። እንደዚሁም ኢብሳ የሚለውም የሰው ስም ነው። ስለዚህ ኢፋ የሚባል ሰው ከመጣም ኢፋን ዱፌ እንላለን። እንደዚሁም ለመብራትም እንጠቀመዋለን ማለት ነው። ሁለቱም ኢፋ እንደዚሁም ደግሞ ኢብሳ የሰው ስም ናቸው። እንዲሁም መብራት በራ፣
መብራት በራ ምን ማለት ይሆናል? ይሄ ኢፋን ኢፌ ማለት እንችላለን። ኢፋን ኢፌ ማለት መብራት በራ ማለት ነው። ግን እዚህ ጋር አሁን ኢብሳን ኢብሴ አይባልም። ኢፋን ኢፌ እንዳልነው ኢብሳን ኢብሴ አንልም ለመብራት ማለት ነው። ከናጋፈንሲን ጀዱ ኢብሳን ኢብሴ ካን ጀዱ ሂከመሌ ሰሚት ዮካን ሞ ትርጉም የሌለው ትርጉም አልባ አይደለም። ትርጉም የራሱ የሆነ ትርጉም አለው። ለራሴ መብራት አበራሁ ማለት ሊሆን ይችላል። መብራት አበራሁ ኢብሳን ኢብሴ ዮጀተን እኔ መብራት አበራሁ ራሴ መብራት አበራሁ እያላችሁ ነው ማለት ነው። ነገር ግን መብራት በራ ማለት ግን አይደለም ማለት ነው። መብራት መጣ እንዳልነው ሁሉ በተቃራኒው ምን ልንል እንችላለን? መብራት ጠፋ፣ ሲጠፋ ጠፋ። ዮ በዴ በዴ ጀና ከናፉ ኢፋን በዴ ዮካን ኢብሳን በዴ ጀቹ ደንዴኛ ጀቹዳ። ይሄ ማለት ምን ማለት ነው? ሁለቱም መብራት ጠፋ ማለት ነው። መብራት ጠፋ ለማለት ኢፋን በዴ ዮካን ኢብሳን በዴ ጀቹ ደንዴኛ ጀቹዳ። አሁን በዚህ ቪዲዮ ላይ ዋናውን ፖይንት የማስይዛችሁ ቦታ እዚህ ጋር ነው። እነዚህን ሁለት ቃላት ያዙልኝ። መብራት ማብራት የሚሉ ማለት ነው። መብራት ማብራት። እነዚህ ሁለቱ ስታዩዋቸው ተመሳሳይ ይመስሏቸዋል፣ ወይም ደግሞ ሰዎች ብዙ ጊዜ እያፈራረቁ ወይም እያቀያየሩ ይጠቀሙባቸዋል። ግን አይደለም። አበደን በፍጹም አንዱን በአንዱ ቦታ መጠቀም አንችልም። አሁን መብራት የሚለው ደግሞ ሁለት ትርጉሞች አሉት። መብራት የሚለው በራሱ ማለት ነው። አንደኛ ኢብሳ ዮካን ኢፋ የሚለው መብራት ማለት ነው። ይሄ ራሱ መብራቱ ማለት ነው። ቅድም አይተናል ትርጉሙን። እንደዚሁም ደግሞ ማብራት የሚለው ደግሞ ኢብሱ ማለት ነው። ማብራት ኢብሱ፣ መብራት ኢብሳ ዮካን ኢፋ ማለት ነው። ሌላውን ደግሞ ሁለተኛውን ትርጉሙን ላሳያችሁ፣ መብራት የሚለው ማለት ነው። ኢፉ ኢፉ ማለት መብራት ማለት ነው። መብራት ስንል ኢብሳ ማለት ይሆናል ወይም ዮካን ኢፋ ማለት ይሆናል። እንደዚሁም ደግሞ ኢፉ ማለትም ይሆናል። ለምሳሌ አሁን አማርኛ የምታውቁ ታውቃላችሁ፣ ግን ከኔን አማሪፋ በረቻ ጅርተን ሞ ጢቆ ሲንቡርጃ ጀሱ ደንደው። አሁን መብራት ስንል መብራት ራሱን የቻለ ይሄ የምናበራው ቤት የምናበራው መብራት የኩራዝም ይሁን የሻማ መብራትም ይሁን እሱ አለ። እንደዚሁም ደግሞ ኢፉ ካንጀጡ ስሞ አማሪፋን መብራት ጀደማ። ኢፉ ማለት ብርሃን መስጠት ማለት ነው። መብራት በራሱ ብርሃን መስጠት ነው። መብራት ማለት ራሱ መብራት የሚበራው መብራትም መብራት ይባላል። እንደገና ደግሞ መብራት መስጠት በራሱ መብራት ይባላል። ኩን ኦሮሚፋን ኢፉ ጀደማ። ኢፉ መብራት ነው። ኢብሳ ዮካን ኢፋ መብራት ይሆናል ማለት ነው። እዚህ ጋር ግን ማብራት ማለት ኢብሱ ማለት ነው። ኢብሱ ጀቹንሞ ስዊቺንግ ኦን ዘ ላይት ማለት ነው። እንግሊፋን ለምሳሌ ስዊቺንግ ኦን ዘ ላይት ማለት መብራቱን ማብራት ወይም መለኮስ ማለት ነው። ለምሳሌ አሁን አንድ ጥያቄ ልጠይቃችሁ። በአማርኛው መብራት አለበት ለማለት በኦሮምኛ ምንድን ነው የምንለው? ኢፉ ቀባ ነው የምንለው ወይስ ደግሞ ኢብሱ ቀባ ነው የምንለው? መብራት አለበት ኢፉ ቀባ ኦር ኢብሱ ቀባ የሰከምቱ ስሪዳ። እዚህ ጋር አሁን ትርጉማቸውን እንመልከት። ኢፉ ቀባ ነው የሚሆነው፣ ምክንያቱም ኢፉ ቀባ ጋፈ ጀኑ ኢፋ ኬኑ ቀባ ዮካን ብርሃን መስጠት አለበት ማለት ነው። ስለዚህ መብራት አለበት ማለት ኢብሱ ቀባ ሳይሆን ኢፉ ቀባ ነው የሚሆነው። ማብራት አለበት ሲባልስ? ማብራት አለበት ሲባል ደግሞ ኢብሱ ቀባ ይሆናል። ኢብሱ ቀባ። ስለዚህ መብራት አለበት ኢፉ ቀባ፣ ማብራት አለበት ኢብሱ ቀባ። ኢብሱ ቀባ፣ ኢፉ ቀባ። እነዚህን ለምሳሌ አሁን ኢፉ የሚለውንና ኢብሱ የሚለውን ሁለቱም ቦታቸውን ብናቀያይራቸው የአማርኛው ትርጉም አይገናኝም ማለት ነው። ለምሳሌ አሁን እዚህ ጋር ኢብሱ ቀባ ብንል መብራት አለበት ማለት አይሆንም። ኢብሱ ቀባ መብራት አለበት አይደለም። እንዲሁም ደግሞ እዚህ ታችኛው ላይ ኢፉ ቀባ ማብራት አለበት የሚል ትርጉም አይሰጠንም። ኢፉ ቀባ መብራት አለበት፣ ኢብሱ ቀባ ማብራት አለበት ማለት ነው። ለምሳሌ አሁን ሁሉም ሰው መብራት ማብራት አለበት። ሁሉም ሰው መብራት ማብራት አለበት በሉ እስኪ። ሁሉም ሰው መብራት ማብራት አለበት። መብራት ማብራት አለበት ልዩነት አለው አይደል? መብራትና ማብራት። አፋን ኦሮሞ ማልታአ ነምኒ ሁንዲ ኢብሳ ኢብሱ ቀባ። ነምኒ ሁንዲ ኢብሳ ኢብሱ ቀባ። ኢብሳ መብራት ነው፣ ኢብሱ ማብራት ነው። ነምኒ ሁንዲ ሁሉም ሰው
መብራት ማብራት አለበት ኢብሳ ኢብሱ ቀባ። ምክንያቱም ማብራት አለበት ስንል ኢብሱ ቀባ ነው። ማብራት አለበት ኢብሱ ቀባ። መብራት ማብራት ስንል ደግሞ ምን ይሆናል? ኢብሳ ኢብሱ ማለት ነው። መብራት ማብራት ኢብሳ ኢብሱ። ኢፋ ኢብሱ ማለትም ይቻላል። ኢፋ ኢብሱ ዮካን ኢብሳ ኢብሱ ማለት ይቻላል። ነገር ግን እዚህ ጋር መብራት ማብራት ለማለት ኢፋ ኢፉ አይሆንም። አሁን እዚህ ጋር ደግሞ ሌላ ላሳያችሁ ነው። መብራት አብራ ዮካን መብራት አብሪ ለማለት አፋን ኦሮሞን አከም ጀና ኢብሳ ኢብሲ። አፋን ኦሮሞን ኢብሳ ኢብሲ ጀደማ ዮካን ኢፋ ኢብሲ ጀቹኒስ እንደንዳማ ኢብሳ ኢብሲ ዮካን ኢፋ ኢብሲ። ነገር ግን ኢፋ ኢፊ ይባላል አይባልም። ኢፋ ኢፊ ዮካን ኢብሳ ኢፊ እንጀደሙ ማል ጀቹዳፍ መብራት አብራ ዮካን መብራት አብሪ ለማለት ኢፋ ኢፊ ዮካን ኢብሳ ኢፊ እንጀደሙ አይባልም። እነዚህ ሁለቱ ኤክስ ናቸው ማለት ነው። ኢብሳ ኢብሲ ዮካን ኢፋ ኢብሲ ነው ማለት ነው የምንለው። ዌል ሌላ ደግሞ አሁን እዚህ ጋር ኢፊ ጀቹፍ ማልጀና አማሪፋን ብራ ዮካን ብሪ ማለት ነው። ኢፊ ማለት ዮካን ብራ ዮካን ብሪ ማለት በራሱ አማሪፋን ማልጀቹዳ ለሌሎች ብርሃን ስጥ ማለት ነው። ነሞታ ቢሮፍ ኢፋ ኬኒ ያ ማለት ቤኩምሳን ተኡ ደንዳአ ዋን ገረገራን ነማ ገርጋሪ ጀቹዳ። ሌላው እንደዚሁም ደግሞ አብራ ዮካን አብሪ ማለትም ይሆናል። ኢፊ ማለት እዚህ ጋር አሁን ልብ አድርጋችሁ ተከታተሉኝ። አብራ ዮካን አብሪ ስንል መብራት ለኩስ ማለት አይደለም፣ ወይም ለመብራት አይደለም። ምን ማለት ነው? አብራ ዮካን አብሪ ማለት ይመርብህ ዮካን ይመርብሽ ማለት ነው። በቃ ጨለቅሲሲ በሬዲ ደጋጊ አካጀቹቲ። ለምሳሌ ምርቃት አሁን ሰምታችሁ አታውቁም? ኢፊ ሙለዱ ጉደዱ ማልተኢ ይባላል። አሁን እዚህ ጋር ምን ማለት ነው? ለምሳሌ ኢፊ ሙለዱ ማለት ምን ማለት ነው? ጎልተህ ታይ ዮካን ጎልተሽ ታይ ማለት ነው። ትልቅ ሰው ሁን ማለት ነው። ሌላም ትርጉም አለው እዚህ ጋር ኢፋ የሚለው ሌሎች እንትኖች አሉ። እሱንም እስከ መጨረሻው ድረስ ከተከታተላችሁኝ ብዙ ትርጉሞችን አሳያችኋለሁ። እዚህ ጋር አሁን ኢፊ ሙለዱ ጀቹን ጎልተህ ታይ ዮካን ሞ ጎልተሽ ታይ። ሙለዱ ማለት በቃ ታይ ማለት ነው። ለማ ለሰዎች። አሁን እስከ ተወሰነ ደቂቃ ድረስ ስለ መብራት ነው እያወራን የምንሄደው። ኢፉ ዲዴ ብንል ምን ማለት ነው? ኢፉ ዲዴ አልበራለ ማለት ነው። ኢፉ ዲዴ አልበራለ። ኢብሱ ዲዴ ግን ስንል አላበራ አለ ነው። ኢፋና ኢብሳ ተመሳሳይ ስለሆኑ አጠቃቀማቸው እዚህ ጋም ተመሳሳይ ይሆናል ማለት አይደለም። ኢብሱ ዮካን ኢፉ ወደሚለው ስንቀይረው ትርጉማቸው ይቀያየራል ወይም ይለወጣል። እንደምታዩት እዚህ ጋር ኢፉ ዲዴ ስንል አልበራለ ነው ማለት ባትሪ ሊሆን ይችላል፣ አምፖል ሊሆን ይችላል። አልበራለ ስንል ኢፉ ዲዴ እንላለን። አላበራለ ስንል ደግሞ ኢብሱ ዲዴ እንላለን። አላበራ አለ ሰው ሊሆን ይችላል። ይህ ማለት ድርጊቱን አልፈጽም አለ ማለት ነው። ኢብሱ ዲዴ ማለት ኢብሱ ዲዴ ሌላም ትርጉም አለው። በኋላ ላይ ነግራችኋለሁ። አሁን እንዳይደበላለቅባችሁ ነው። አሁን ደግሞ በጥያቄ እስኪ ሌላ ነገር ላሳያችሁ። ማሊፍ ኢፉ ዲዴ ማሊፍ ኢፉ ዲዴ ዮጀኔሞ ማልታአ ለምን አልበራለ ማለታችን ነው። ለምን አልበራለ ማሊፍ ኢፉ ዲዴ እንደዚህ እንላለን። እንዲሁም ደግሞ ማሊፍ ኢብሱ ዲዴ ብንልስ? ማሊፍ ኢብሱ ዲዴ ትርጉም ምን ይሆናል? ለምን አላበራለ ማለታችን ነው። እዚህ ጋር ደግሞ ማሊፍ ኢብሱ ዲዴ ለምን አላበራለ። ማሊፍ ኢፉ ዲዴ ለምን አልበራለ። አገርተኒ ጉድ። ማፍ ኢብሱ ዲዴ ማፍ ኢብሱ ዲዴ ዮጀኔሞ እዚህ ጋር ዲዴ የምትለዋ ተቀይራለች። አያችኋት? እዚህ ጋር ደብል እዚህ ጋር ዳንኩን ቁቤ ዱቢፈማን ቁቤ ዱቢፈማን ጀቻ ተኮ ኬሳ የሮ ደብል ተኡ እንጀባታ ከናፉ ማሊፍ ዮካን ማፍ ኢብሱ ዲዴ ጋፈ ጀኑ አማሪፋን ማልተአ ለምን አላበራለች ሊሆን ይችላል። ለምን አላበራለች ከና ቆፋ ሚቲ ክኒሳ ካብራስ ቀባ ለምን አላበራልክ ማለትም ይሆናል። ማፍ ኢብሱ ዲዴ ጋፈ ጀኑ አከሱመስ ሞ ለምን አላበራልሽ ማለትም ይሆናል። ለምን አላበራልሽ፣ ለምን አላበራልክ፣ ለምን አላበራለች። ኦሮሚፋን ማፍ ኢብሱ ዲዴ ይሆናል። ማፍ ኢብሱ ዲዴ ዮካን ማሊፍ ኢብሱ ዲዴ ቶኩማ ማሊፍ ዮካን ማፍ ኢሲኒ ገሌማ
ጋሪ። እንዲሁም ደግሞ አምፖሊን kun maaliif ifuu didee አምፖሊን kun maaliif ifuu didee yoo jenne አማሪፋን ማል ጀና ይህ አምፖል ለምን አልበራ አለ ማለታችን ነው። ይህ አምፖል ለምን አልበራ አለ አምፖሊን kun maaliif ifuu didee እንላለን። ነገር ግን ገሩ አምፖሊን kun maaliif ibsuu didee እንጀኑ። እንደዚሁም ደግሞ ሌላ ላሳያችሁ። ኢብሳን ዮካን ኢፋን kun maaliif ifuu didee ማለትም እንችላለን። ኢብሳን kun maaliif ifuu didee ዮካን ኢፋን kun maaliif ifuu didee ማለት ምን ማለት ነው? ይህ መብራት ለምን አልበራ አለ። ይህ መብራት ለምን አልበራ አለ። መብራት አለ ግን ለምን አይበራም ማለት እንችላለን ማለት ነው። ኢብሳን kun ዮካን ኢፋን kun ስንል በዚህ ቦታ ላይ መጠቀም እንችላለን። ማሊፍ ኢፉ ዲዴ ማሊፍ ኢብሱ ዲዴ ግን አንልም። ለምንድን ነው? ለምን ኢብሱ የምንለው ብዙውን ጊዜ ለራሱ ለመብራቱ ሳይሆን ሌሎች መብራቱን ለሚያበሩት ሰዎች ነው የምንጠቀመው። ለምን አላበራም፣ ለምን አላበራችም፣ ለምን አላበራህም፣ ለምን አላበሩም ማሊፍ ኢብሱ ብለን ነው የምንጠቀመው ማለት ነው። ሲኒገሊያማ በቃ እዚህ ጋር አሁን ሂኒፉ ዮጀኔሞ ሂኒፉ ማለት ምን ማለት ነው? አይበራም ማለት ነው። ሂኒፉ አይበራም። እንደዚሁም ይበራል ካልንስ ሂኒፋ ኩምባይዞይ ቲቆረኪሳዳ ትክክለኛው የኦሮምኛ አነጋገር ኒኢፋ ዮካን ኒ ብለን ነው የምንጠቀመው። ነገር ግን የምትማሩት ወይም የምታስተምሩትና ሰዎች ሲናገሩ የምትሰሙት ይለያያል ብዙ ጊዜ። አሁን እዚህ ጋር ሂኒፋ ነው ብዙ ጊዜ ሰዎች ሲናገሩ የምትሰሙት። ሂኒፋ ይበራል ማለት ነው። እዚህ ጋር አሁን ኢፉ ማለት መብራት ወይም ደግሞ መብራት መስጠት ከሚለው በተጨማሪ ሌላም ትርጉም አለው። መድመቅ ማለት ይሆናል። ኢፉ መድመቅ ይሆናል። ሂኒፉ ማለት ደግሞ አይደምቅም ማለት ይሆናል። ኢፉ መድመቅ ነው። ሂኒፉ ስንል ደግሞ አይደምቅም ማለት ይሆናል። ሌላ ደግሞ አሁን ከዚህ በተጨማሪ ሌሎች ትርጉሞችን ደግሞ ልስጣችሁ። ለምሳሌ ኢፋ ማለት ሌላ ትርጉሞች አሉት። ለምሳሌ አሁን እዚህ ጋር እኔ እስካሁን ድረስ አስተምሬያችኋለሁ። ኢፋዳ ግልጽ ነው እያልኳችሁ ነው። ኢፋዳ ግልጽ ነው ማለት ነው። ለምሳሌ ፈኬኛፍ ካናንጋማቴ ላላ ቱሬ ኢፋዳ ዮይስንን ጀዴ ካናንጋማቴ ላላ ቱሬ ኢፋዳ ዮን ጀዴ ምን ማለት ነው? እስካሁን ስናየው የነበረው ግልጽ ነው ማለቴ ነው። ካናንጋማቴ ላላ ቱሬ ኢፋዳ እስካሁን ስናየው የነበረው ግልጽ ነው እያልኳችሁ ነው። ይህ ማለት ኢፋ ማለት ግልጽ ማለት ይሆናል። ግልጽ ለምሳሌ አንዳንዴ ግልጽ በግልጽ ይባላል። ግልጽ በግልጽ ምን ማለት ነው? በኦሮምኛ ግልጽ በግልጽ ማለት ኢፋን ኢፋቲ ይባላል። ኢፋን ኢፋቲ ማለት ግልጽ በግልጽ ማለት ነው። ግልጽ በግልጽ ካናንጋማቲ በረቻ ቱርተን ኢፋዳ እስካሁን ስትማሩት የቆያችሁት ግልጽ ነው ማለት ነው ማለት ነው። ኢፋዳ የወጀተን ግልጽ ነው እያላችሁ ነው። ኢፋሚቲ የወጀተንሞ ግልጽ አይደለም እያላችሁ ነው። ኢፋሚቲ ማለት ግልጽ አይደለም ማለት ይሆናል። ኢፋሲኒፍ ተኤራሞ ኢፋሲኒፍ እንታኔ። አሁን ደግሞ ቅድም ያልኳችሁ ኢብሳ ማለትና ኢብሳ ማለት ልዩነት አላቸው ብያችሁ ነበረ። ኢብሳ ማለት እዚህ ጋር ይቺ መጨረሻ ላይ ያለችዋ ኤ ሲንግል ስትሆን ትርጉም ምን ይሆናል? መግለጫ ይሆናል። መግለጫ። ለምሳሌ የጠቅላይ ሚኒስትር መግለጫ ለማለት የጠቅላይ ሚኒስትር መግለጫ ለማለት ምን እንላለን? አፋን ኦሮሞን ኢብሳ ሚኒስቴራ ሙሜ እንላለን። ኢብሳ ሚኒስቴራ ሙሜ የጠቅላይ ሚኒስትር መግለጫ ይሆናል። እንዲሁም ደግሞ የገንዘብ ሚኒስቴር መግለጫ ለማለት ብንፈልግም ኢብሳ ሚኒስቴራ ማለቃ እንላለን። ኢብሳ ሚኒስቴራ ማለቃ። ማለቃ ማለት ገንዘብ ማለት ነው። ገባችሁ? ማለቃ ገንዘብ ነው። ከዚህ በፊት ነግሬያችኋለሁ። ማለቃ ገንዘብ ማለት ነው። ቀርሽ ማለት ደግሞ ብር ማለት ነው። ስለዚህ ጉዳይ በጣም በሰፊው ያወራሁበት ቪዲዮ አለ። የሆነ ጀቾታ ዲነግዴ የሚል ማለት ነው። ዲነግዴ ማለት ምጣኔ ሀብት ማለት ነው። በሱ ስር ገብታችሁ ወይም ደግሞ መጨረሻ ላይ ያስቀምጥላችኋለሁ። እሱም በደንብ ብታዩት ይጠቅማችኋል፣ ያላያችሁ ሰዎች ማለት ነው። እንደዚሁም ደግሞ ሂኒብሱ ዮጀኔ አይገልጽም ማለት ይሆናል። አይገልጽም ሂኒብሱ። አሁን ተመሳሳይነት ያላቸው አንዳንድ ጊዜ ተመሳስለው የሚመጡባችሁ አገላለጾች ስላሉ እነሱንም ማወቅ አለባችሁ። በአገባብ ብቻ ልታውቋቸው የሚገቡ ማለት ነው። ሂኒብሱ ስንል አሁን ምን ማለት ነው? አይገልጽም ማለት ይሆናል። እንደዚሁም ደግሞ አያበራምም ማለት ይሆናል። ሂኒብሱ አይበራም ሳይሆን አያበራም ሂኒብሱ ይባላል። አይገልጽምም ማለት ይሆናል ማለት ነው። እስኪ አሁን
አንድ ጥያቄ ልጠይቃችሁ። መብራት አብራ ወይም መብራቱን አብራው ምን ማለት እንደሆነ አሳይቻችኋለሁ። አሁን እስኪ መብራቱን አጥፋ ወይም ደግሞ መብራቱን አጥፊ ለማለት አፋን ኦሮሞon akkam jenna? Koomeentii jalaan barreessaa. Barnoota isiniif qopheessee ture kanaaf akkaataa ture yoo isinitti tolee laayik godhaa. አልተመቻችሁም? ከተመቻችሁ ላይክ አድርጉ። ካልተመቻችሁ ደግሞ አልተመቻችሁ ቦታ ላይ ኮሜንት ጻፉልኝ። መጨረሻ ላይ በቀስት እያመለከትኩ የማስቀምጣቸው ቪዲዮዎች አሉ። እነሱን ብታዩዋቸው ይጠቅሟቸዋል። እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ አሁንም ሰብስክራይብ የምታደርጉበትን ቦታ በቀስት አመለክትላችኋለሁ። እዚያ ቦታ ላይ ብቻ ነክታችሁ ሰብስክራይብ ማድረግ ትችላላችሁ። ገለቶማ